ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ አርብ ሐምሌ 3 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ኢትዮጵያ በ2025 ዝቅተኛ መካከለኛ ገቢ ያላት አገር ለመሆን ያስቀመጠችው ግብ ሳይሳካ መቅረቱን የዓለም ባንክ ምደባ አመላከተ። የዓለም ባንክ ይፋ ባደረገው የአገራት የገቢ ደረጃ ምደባ ኢትዮጵያ ዝቅተኛ ገቢ ካላቸው ሀገራት ተርታ መመደቧን አመላክቷል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። አዲስ አበባ ለ10 ያህል የተፈጥሮና ሰው ሰራሽ አደጋዎች ተጋላጭ መሆኗ ተገለጸ። መዲናይቱ ለጎርፍ፣ መሬት መንሸራተት፣ የህንፃ መደርመስና እሳት ላሉ የአደጋ ክስተቶች ተጋላጭ መሆኗን ጥናት አሳይቷል። በዝርዝር እናደርሳችኋለን። የኢትዮጵያን ላኪዎች ብቁ የሆኑ ምርቶችን በቅናሽ ወይንም ያለምንም ቀረጥ ወደ እንግሊዝ ገበያ ለማስገባት የሚያስችለውን የእንግሊዝ ታዳጊ ሀገራት የንግድ መርሃ ግብር ይበልጥ እንዲጠቀሙበት ሰኔ 1 ቀን 2018 ዓ.ም በአዲስ አበባ በተካሄደ የስልጠና አውደ ጥናት ላይ ተጠይቋል። ተጨማራለን። ህወሓት ከኤርትራና ሱዳን ያካተተ ጥምረት ፈጥሯል በማለት ጠቅላይ ሚኒስትር አብይ ያቀረቡትን ክስ ውድቅ አደረገ። ድርጅቱ እኛ በራሳችን ኃይልን የምንተማመነው ብሏል። ዝርዝሩን ታደምጡታላችሁ። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ ኢትዮጵያ በ2025 ዝቅተኛ መካከለኛ ገቢ ያላት አገር ለመሆን ያስቀመጠችው ግብ ሳይሳካ መቅረቱን የዓለም ባንክ ምደባ አመላከተ። የዓለም ባንክ ይፋ ባደረገው የአገራት የገቢ ደረጃ ምደባ ኢትዮጵያ ዝቅተኛ ገቢ ካላቸው አገራት ተርታ መመደቧን አመላክቷል። ምደባው የተከናወነው በዓለም ባንክ አስላ ዘዴ በሚሰላው የአንድ ሰው አጠቃላይ አገራዊ ገቢ መሰረት ነው። ይህ የዓለም ባንክ የገቢ ምደባ ይፋ የሆነው የኢትዮጵያ መንግስት በ10 ዓመት የልማት እቅዱ እንደ አውሮፓውያን አቆጣጠር 2021 እና 2030 መሰረት አገሪቱ እንደ አውሮፓውያን አቆጣጠር በ2025 ዝቅተኛና መካከለኛ ገቢ ካላቸው አገራት ተርታ ለማሰለፍ እንዲሁም እንደ አውሮፓውያን አቆጣጠር በ2030 የአፍሪካ የብልጽግና ተምሳሌት ለማድረግ ያስቀመጠውን ግብ ለማሳካት በቁርጠኝነት እየሰራ መሆኑን መግለጹን በቀጠለበት ወቅት ነው። መንግስት ለዚህ ግብ መሳካት የግል ዘርፍ ማስፋፋት፣ የኢንዱስትሪ ማኑፋክቸሪንግ እድገትን፣ የግብርና ትራንስፎርሜሽን እና የነፍስ ወከፍ ገቢን ማደግና ዋና ዋና ምሰሶዎችን ለይቶ አስቀምጧል። ጠቅላይ ሚኒስትር አብይ አህመድ ሰኔ 30 ቀን 2018 ዓ.ም በህዝብ ተወካዮች ምክር ቤት ቀርበው የመንግስታቸውን የ2017-18 በጀት ዓመት የስራ አፈጻጸም ሪፖርት ባቀረቡበትና ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች ምላሽ በሰጡበት ወቅት የኢንዱስትሪና የግብርና እድገትን የኢትዮጵያን ኢኮኖሚ ሽግግር ማሳያ አድርገው አቅርበዋል። በኢንዱስትሪ ልማት ዙሪያ ጠቅላይ ሚኒስትሩ የኢትዮጵያ ማኑፋክቸሪንግ ዘርፍ በከፍተኛ ለውጥ ማደጉን የገለጹ ሲሆን መንግስት አጠቃላይ የማኑፋክቸሪንግ አቅምን ከ47 በመቶ ወደ 67 በመቶ ለማሳደግ ያደረገውን ጥረት ጠቅሰዋል። ይህ እድገት በከፊል አዳዲስ የኢንዱስትሪ ፓርኮችን በመገንባታቸው የመጣ መሆኑንና ይህም በቀጥታ የውጭ ኢንቨስትመንትን ለመሳብ አስተዋጽኦ ማድረጉን ገልጸዋል። ጠቅላይ ሚኒስትር አብይ አጠቃላይ የማኑፋክቸሪንግ አቅምን ከ47 በመቶ ወደ 67 በመቶ ለማሳደግ ሰፊ ጥናቶችና የድጋፍ ስራዎች ተካሂደዋል ያሉ ሲሆን በኮምቦልቻ በመቀሌና በሐዋሳ ከሚገኙት ነባር ተቋማት ጎን ለጎን 10 አዳዲስ የኢንዱስትሪ ፓርኮች መገንባታቸውን የኢትዮጵያ ኢንዱስትሪ መሰረት ማጠናከሩን ጠቅሰዋል። የመንግስትን የገቢ ምርቶች በአገር ውስጥ ምርት የመተካ ስትራቴጂ የጠቀሱት ጠቅላይ ሚኒስትሩ ሲሚንቶ፣ ብረት፣ መስታወትና ሴራሚክ በአገር ውስጥ መመረታቸው ወደ $5 ቢሊዮን ገደማ ወጪ ምንዛሬ ለማዳን መቻሉን ገልጸዋል። ጠቅላይ ሚኒስትሩ በዘርፉ ፈጣን እድገት ታግዞ በማዕድን 24 በመቶ፣ በማኑፋክቸሪንግ 20.3 በመቶ እና በኃይል 23 በመቶ እድገት ተመዝግቧል ያሉ ሲሆን መንግስት በመጪው ዓመት ከኢንዱስትሪ ምርት $1 ቢሊዮን የወጪ ንግድ ገቢ ለማግኘት ማቀዱን ይፋ አድርገዋል። በግብርና ዘርፍም ጠቅላይ ሚኒስትር አብይ የምርት መጨመርን በዘርፉ ላይ የመጣ መዋቅራዊ ለውጥ ማሳያ መሆኑን ጠቅሰዋል። 29 ሚሊዮን ሄክታር መሬት በማልማት 1.3 ቢሊዮን ኩንታል ምርት መሰብሰብ መቻሉንና ዘርፉ የ7.7 በመቶ እድገት ማስመዝገቡን በኢትዮጵያ ግብርና ላይ እየታየ ያለውን መዋቅራዊ ሽግግር በግልጽ ያሳያል ብለዋል። የመንግስትን የሌማት ትሩፋት የግብርና ተነሳሽነትን የጠቀሱት ጠቅላይ ሚኒስትሩ በዚህም ኢትዮጵያ በአፍሪካ ሁለተኛዋ ትልቅ የአቮካዶ ላኪ መሆኗን ገልጸዋል። ቀደም ሲል በከባድ ድርቅ ተመታ በነበረው ቦረና ዞን የስንዴ ልማት መስፋፋቱንም አንስተዋል። ጠቅላይ ሚኒስትሩ ሲያብራሩም ዓለም አቀፍ ጫናዎች እየጨመሩ እንዲሁም የማዳበሪያና የነዳጅ ዋጋ እየናረ ቢሆንም በምግብ ራሳችንን ለመቻልና የአፍሪካን የረሃብ ትርክት ለመቀየር በቁርጠኝነትና በትጋት እየሰራን ነው። ምርጫችን በመለመን መኖር ሳይሆን በመስራትና በማምረት መኖር ነው ብለዋል። ዓለም ባንክ ለ2019 በጀት ዓመት ምደባ ዝቅተኛ ገቢ ያላቸው ሀገራት የነፍስ ወከፍ ገቢ በ2017 $1175 ወይንም ከዚያ በታች አድርጎታል። ዝቅተኛ መካከለኛ ገቢ ያላቸው ሀገራት የነፍስ ወከፍ ገቢያቸው በ1176 እና በ4635 መካከል የሚገኝ ሲሆን ከፍተኛ ገቢ ያላቸው ሀገራት ደግሞ በ4636 እና በ14375 መካከል ይገኛሉ። ከ14375 በላይ የነፍስ ወከፍ ገቢ ያላቸው ሀገራት ደግሞ ከፍተኛ ገቢ ያላቸው ተብለው ይመደባሉ።
የዓለም ባንክ እንደ አውሮፓውያን አቆጣጠር ከ1987 ጀምሮ የዓለም ሀገራት የገቢ ደረጃ ምደባ ከፍተኛ ለውጥ ያሳየ መሆኑን ጠቅሶ ዝቅተኛ ገቢ ያላቸው ሀገራት ድርሻ ከ30 በመቶ ወደ 11 በመቶ ዝቅ ማለቱን ገልጿል። ይሁን እንጂ የሽግግር በሁሉም ዘንድ እኩል ያልነበረ ሲሆን አንዳንዶቹ ሀገራት ከሌሎች በበለጠ ፍጥነት ከአንድ የገቢ ደረጃ ምድብ ወደ ሌላ መሸጋገራቸውን ባንኩ ገልጿል። የቅርብ ጊዜ መረጃዎች እንደሚያሳየው 6 ሀገራት ወደ ከፍተኛ የገቢ ደረጃ ምድቦች የተሸጋገሩ ሲሆን ይህም በኢኮኖሚ ቀውስ ማገገም፣ በወጪ ንግድ የሚመራ እድገትና የተሻሻሉ የኢኮኖሚ ግምቶችን ጨምሮ የተለያዩ የኢኮኖሚ አቅጣጫዎችን የሚያንጸባርቅ ነው። የዓለም ባንክ እነዚህ ሀገራት ከፍተኛ የገቢ ምደባ ላይ ቢደርሱም ይህንን ያደረጉት በተለያዩ የኢኮኖሚ መንገዶች መሆኑን ጠቅሷል። የተሻሻለ ምደባ ኢትዮጵያ አሁን ካለችበት የኢኮኖሚ አቋምና እንደ አውሮፓውያን አቆጣጠር በ2030 ዝቅተኛና መካከለኛ ገቢ ካላቸው ሀገራት ተርታ ለመሰለፍ ካስቀመጠችው ግብ መካከል ያለው ልዩነት የሚያሳይ ሲሆን ይህም ግብ ቀጣይነት ባለው የኢኮኖሚ እድገት፣ ከፍተኛ ምርታማነት፣ የወጪ ንግድ መጨመርና ቀጣይነት ባለው መዋቅራዊ ሽግግር ላይ የተመሰረተ ነው። የአገሪቱን የ10 ዓመት የልማት እቅድ ለዚህ ሽግግር መሰረት የሚሆኑ በግብርና በኢንዱስትሪና በአገልግሎት ዘርፎች ሰፊ መስፋፋት ያለመ ነው ተብሏል። መንግስት በሰው ሀብት ልማት፣ በኢኮኖሚ ዘመናዊነት፣ በቴክኖሎጂ አቅም ግንባታ፣ በሎጂስቲክስና መሰረተ ልማት መስፋፋት፣ በወጪ ንግድ ተወዳዳሪነት፣ በምርታማነት ማሻሻያና የንግድ ሚዛንን መዛባት በመቀነስ ላይ ያተኮሩ ተከታታይ መዋቅራዊ ማሻሻያዎች መጀመሩ ይታወቃል። ገዢው ብልጽግና ፓርቲ በምርጫ ባስመዘገበው ሰፊ ድልም አዲስ የስልጣን ዘመን ለመጀመር እየተዘጋጀ ባለበት በዚህ ወቅት የእነዚህ ማሻሻያዎች ስኬታማ መሆን ኢትዮጵያ አሁን ካለችበት ዝቅተኛ የገቢ ደረጃ ምደባ ተነስታ እንደ አውሮፓውያን አቆጣጠር በ2030 ዝቅተኛ፣ መካከለኛ፣ ዝቅተኛ ገቢ ካላቸው ሀገራት ተርታ ለመሰለፍ ያስቀመጠችውን ግብ ማሳካት መቻል አለመቻሏን ለመወሰን ወሳኝ ሚና አለው ተብሏል። አዲስ አበባ ለ10 ያህል የተፈጥሮና ሰው ሰራሽ አደጋዎች ተጋላጭ መሆኗ ተገለጸ። መዲናይቱ ለጎርፍ፣ መሬት መንሸራተት፣ የህንፃ መደርመስና እሳት ላሉ የአደጋ ክስተቶች ተጋላጭ መሆኗን ጥናት አሳይቷል። በአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን የአደጋ ቅነሳ ዘርፍ ኃላፊ የሆኑት አቶ ደሳለኝ ቱፋ የከተማዋን የአደጋ ስጋት በተመለከተ በኮተቤ ዩኒቨርሲቲ ጥናት መደረጉን ገልጸዋል። ኃላፊው ይህንን ጥናት እንደገለጹት ከሆነም አዲስ አበባ 10 ለሚደርሱ የተፈጥሮና የሰው ሰራሽ አደጋ ክስተቶች ተጋላጭ መሆኗን ጠቁመዋል። ከተማዋ በዋነኝነት ለጎርፍ ተጋላጭ መሆኗን የሚገልጹት ኃላፊው በመጪው የክረምት ወራት ውስጥም ኮሚሽኑ ተጋላጭ ቦታዎችን መለየቱን ተናግረዋል። 238 አካባቢዎች ለጎርፍና ለመሬት መንሸራተት ተጋላጭ እንደሆኑ ተለይተዋል ያሉት አቶ ደሳለኝ ቱፋ 98 የሚሆኑት አካባቢዎችን ለቅድመ አደጋ መከላከል ስራ እንዲሰራባቸው ለባለድርሻ አካላት ከምክረ ሀሳብ ጋር ተላልፈዋል ብለዋል። የመሬት መንሸራተት ስጋት በታየባቸው አካባቢዎችም እርምጃዎች እየወሰድን ነው የሚሉት ኃላፊው የጎርፍ ስጋት የሚያስከትሉ ክስተቶችን ለማስወገድ እየተሰራ ነው ብለዋል። ከተማ አስተዳደሩ በአዲስ አበባ በመጪው የክረምት ወቅትም ጎርፍ ቢያጋጥም ክፍለ ከተሞች ተጠያቂ እንደሚሆኑ ማስጠንቀቁ ይታወሳል። በቅርቡ በተካሄዱት የኮሪደር ልማት ስራዎች ወቅትም ሳይታዩ የታለፉ ወይንም የተዘጉ የጎርፍ መውረድ ካሉ ክረምቱ ከመግባቱ በፊት በፍጥነት መለየትና ምላሽ መስጠት እንደሚገባ ማሳሰቢያ ተሰጥቷል። በዛሬው ዕለት 2018 የበጀት ዓመት የስራ አፈጻጸም ሪፖርቱን የአዲስ አበባ የእሳትና አደጋ ስጋት ስራ አመራር ኮሚሽን አቅርቧል። ኢትዮጵያን ላኪዎች የእንግሊዝ ከቀረጥ ነፃ ንግድ መርሃ ግብር እንዲጠቀሙ ጥሪ ቀረበ። የኢትዮጵያ ላኪዎች ብቁ የሆኑ ምርቶችን በቅናሽ ወይንም ያለምንም ቀረጥ ወደ እንግሊዝ ገበያ ለማስገባት የሚያስችላቸውን የእንግሊዝ ታዳጊ ሀገራት የንግድ መርሃ ግብር ይበልጥ እንዲጠቀሙበት ሐምሌ 1 ቀን 2018 ዓ.ም በአዲስ አበባ ከተማ በተካሄደው የስልጠና አውደ ጥናት ላይ ተጠይቋል። አውደ ጥናቱ በለንደን የሚገኙ የኢትዮጵያ ኤምባሲ፣ የንግድና ቀጠናዊ ትስስር ሚኒስቴር፣ የእንግሊዝ የንግድና ቢዝነስ መስሪያ ቤት፣ በአዲስ አበባ የሚገኘው የእንግሊዝ ኤምባሲ እንዲሁም የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት በጋራ ያዘጋጁ ሲሆን ከኢትዮጵያና ከእንግሊዝ የተውጣጡ ወደ 100 የሚጠጉ ተሳታፊዎችን በአካልና በበይነ መረብ ተሳትፎበታል። በዝግጅቱ ላይ ንግግር ያደረጉት በእንግሊዝ የኢትዮጵያ አምባሳደር ብሩክ መኮንን እንደገለጹት ይህ መርሃ ግብር ለኢትዮጵያን ላኪዎች በተለይም በቡና፣ በግብርና፣ በአትክልትና ፍራፍሬ፣ በጨርቃጨርቅና አልባሳት ዘርፎች ላይ ሰፊ እድሎችን ይሰጣል። አምባሳደሩ አክለውም ላኪዎች ከዚህ የገበያ እድል ተጠቃሚ ለመሆን የጥራት ደረጃዎችን ማሟላት፣ የቁጥጥር መስፈርቶችን ማክበርና አስተማማኝ የወጪ ንግድ አቅምን መገንባት እንዳለባቸው አጽንኦት ሰጥተዋል። የንግድ ትስስርና የወጪ ንግድ ማሳደግ ዘርፍ የመንግስት ሚኒስቴር አማካሪ አቶ ጸጋው በለጠ በበኩላቸው በኢትዮጵያ እየተካሄደ ያለው ቀጣይነት ያለው የኢኮኖሚ ማሻሻያ የንግድ ምህዳርን ለማሻሻል የኢትዮጵያ ምርቶች በዓለም አቀፍ ገበያ ያላቸውን ተወዳዳሪነት ለማሳደግ ያለመ መሆኑን ገልጸዋል። አውደ ጥናቱ የእቃዎችን መገኛ ደንቦችና የእንግሊዝ ገበያ መግቢያ መስፈርቶችን ጨምሮ ስለ ፕሮግራም ተግባራዊ መመሪያዎችን የሰጠ ሲሆን አዘጋጆቹ መርሃ ግብሩ በሰፊው ጥቅም ላይ መዋሉን ኢትዮጵያ የውጭ ንግድ ምርቶቿ እንድታሰፋ በዓለም አቀፍ የእሴት ሰንሰለት ውስጥ ያላትን ተሳትፎ እንድታጠናክርና የውጭ ንግድ ገቢዋ እንድታሳድግም ሊረዳት እንደሚችል ገልጸዋል።
ህወሓት ከኤርትራና ሱዳን ያካተተ ጥምረት ፈጥሯል በማለት ጠቅላይ ሚኒስትር አብይ አህመድ ያቀረቡትን ክስ ውድቅ አደረገ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከኤርትራና ከሱዳን ጋር በጋራ እየሰራ ነው በማለትም ጠቅላይ ሚኒስትር አብይ አህመድ የሰነዘሩትን ክስ ውድቅ አድርጓል። ቡድኑ ከየትኛውም የውጭ አካል ወታደራዊ ድጋፍ እንደማይፈልግና በራሱ ኃይል እንደሚተማመን ገልጿል። ይህ ምላሽ የተሰጠው ጠቅላይ ሚኒስትር አብይ አህመድ ባለፈው ማክሰኞ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ላይ ሱዳን፣ ህወሓትና ኤርትራ በጋራ እየሰሩ መሆኑን በመጥቀስ ይህንን ሁኔታ እንደ አውሮፓውያን አቆጣጠር በ1991 የደርግን ስርዓት እንዲወድቅ ካደረገው ጥምረት ጋር በማመሳሰል ከሰጡት አስተያየት በኋላ ነው። ይሁን እንጂ ጠቅላይ ሚኒስትሩ የጥምረት በኢትዮጵያ ሉዓላዊነት ላይ የሚያመጣው አደጋ የለም ሲሉ ተናግረዋል። ነገር ግን ስማቸውን ያልጠቀሷቸው የውጭ አካላት ከጀርባ ሆነው እየመሩት መሆኑን ጠቁመዋል። ለእነዚህ ክሶችን ምላሽ የሰጠው የህወሓት ቃል አቀባይ ሚካኤል አስክዶም ድርጅታቸው አብረው ተሰልፈው እንዲዋጉለት የውጭ አካላትን በፍጹም ጋብዞ አያውቅም ብለዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።